እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የመታሰቢያ ክብረ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም ድርሳኗን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በግንቦት ወር የሚነበበውን የሚጸለየውን የእመቤታችን የቅድስት ድንግል ማርያም ድርሳን ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችን ጋር ይሁን አሜን። የእመቤታችን መወለድና የቤተሰቦቿ ደስታ። አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ረዳት በማድረግ አምላክን የወለደች ንጽሕት ቅድስት የምትሆን የእመቤታችን የማርያምን ልደት እናሰማለን። ከ12ቱ ደቂቀ እስራኤል ወገን የሚሆን ከዳዊት ወገን ስሙ ኢያቄም የሚባል አንድ ሰው ነበር። ፍጹም ባለጸጋም ለእግዚአብሔር መሥዋዕት መባ በሚያቀርብበት ጊዜ እጥፍ ድርብ አድርጎ ያቀርብ ነበር። ከደቂቀ እስራኤል ወገንም እንደርሱ የሚያቀርብ አልነበረም። መሥዋዕቱ የእስራኤልን ልጆች ሁሉ በደል፣ ኃጢአት ከእግዚአብሔር ዘንድ የምታስተሰሪ ትሆናለች ብሎ በማሰብ የአይሁድ በዓላቸው በሆነ ጊዜ የእስራኤል ልጆች መሥዋዕታቸውን አቀረቡ። ከደቂቀ እስራኤል ወገንም ስሙ ሮቤል የሚባል ሰው መጣ። ኢያቄምንም በእኛ ፊት መሥዋዕት ታቀርብ ዘንድ አይገባም፣ በእስራኤል መካከል ዘር የለምና አለው። ኢያቄምም ይህንን በሰማ ጊዜ ጽኑ ሐዘን አዘነ። እንዲህ እያለም ያስብ ጀመር። እነሆ የእስራኤል ልጆች ዘር ልጅ አላቸው፣ እኔ ግን የለኝም አለ። ከዚህ በኋላ ዘር ልጅ ስላላቸው ስለ ጻድቃን ስለ ቸሮች አሰበ። የመጀመሪያው አባታችን አብርሃምን አሰበው። በሽምግልናው እግዚአብሔር ዘርን እንደሰጠው ይስሐቅ ብሎም እንደጠራው አሰበ። ኢያቄምም አዘነ። እንዳዘነ ግን ለሚስቱ አልነገራትም። ሮቤል ያላቸውንም አልነገራትም። እርሱም ወደ ገዳም ሄዶ 40 መዓልትና 40 ሌሊት በእግዚአብሔር ፊት ጾመ። በሐሳቡም እግዚአብሔር ስዕለቴን እስኪሰጠኝ ድረስ ምግቤ ወደ ሆዴ አላስገባም፣ መብሌ መጠጤም ጸሎቴ ናት አለ። ሚስቱም ታዝን፣ ታለቅስ፣ ትለምን፣ ወደ እግዚአብሔርም ታንጋጥጥ ነበር፣ ልጅ ሰጣት ዘንድ ከእርሷም ስድብን ያረቅላት ዘንድ። ታላቁ በዓላቸው በደረሰ ጊዜ ከመንደሯ ካሉት መካከል አንዲቷ ሴት መጣች። እስከ መቼ ድረስ ልብሽ ሐዘንተኛ ሆኖ ይኖራል? በሐዘንስ ለምን ራስሽን ትጎጃለሽ? እነሆ በዓል ደርሷል፣ ስለዚህ ታዝኝ ዘንድ አግባብ አይደለም። ነገር ግን መምህሬ የሰጠኝን ይህንን ልብስ ወስደሽ ልበሽ። ይህ ልብስ ከነገሥታት ልብስ በመሆኑ አንቺ ትለብሺው ዘንድ ይገባሻል አለቻት። ሐናም ከኔ ወግጂ፣ ብቸኛ ስለሆንኩ ከሐዘኔ ብዛት የተነሳ እኔ አልለብስም። ፍቅረኛሽ የሰጠሽ ቢሆንስ እኔ እንጃ ምን አውቃለሁ። እኔንም ከኃጢአትሽ ልትጨምሪ ነውን? አለቻት። ይህች ሴትም መልሳ ሐናን እግዚአብሔር ደግ ወይም መልካም አድርጓል፣ እግዚአብሔር በእስራኤል ዘንድ ልጅን ዘርን እንዳታገኝ ማኅፀንሽን ዘግቷልና። ሐናም ይህንን በሰማች ጊዜ ጽኑ ሐዘንን አዘነች። ከዚህ በኋላ ፈጥና ተነሳች፣ ልብሷንም ከእርሷ አስወገደች። ታጥባም ጥሩ ልብስን ለበሰች። ከቀኑ 9 ሰዓት በሆነ ጊዜ ትጸልይ ዘንድ ወደ ቤተ መቅደስ ሄደች። በመንገድ ስትሄድም ረጅም እንጨት ተመለከተች። በውስጡም ወፎች ከልጆቻቸው ጋር ነበሩ። ሐናም ተናገረች፣ አቤቱ ሆይ እነዚህም ባርካቸው፣ ፈጽመህም አብዛቸው፣ የኔን ጸሎትም ስማኝ፣ ስዕለቴንም ስጠኝ።
የሳራን ማኅፀን እንደባረክ በእርጅናዋም ልጅን የሰጣት የኔንም ባርክ። ከዚህ በኋላ ዓይኗን ወደ ሰማይ አነሳች። እንዲህ እያለችም ታዝን ታለቅስ ጀመር። ወዮልኝ፣ በማን ልመሰል? በምድር ልመሰልን? ምድርም ፍሬ አላት። እንዲህም እያለች ታዝን ታለቅስ ወደ ላይም ታንጋጥጥ ነበር። እነሆም የእግዚአብሔር መልአክ ከሰማይ ወርዶ በፊቷ ቆመ። እነሆ እግዚአብሔር ጸሎትሽን ሰምቷል፣ ልመናሽን ተቀብሏል፣ አንቺ ትጸንሻለሽ አላት። ሐናም ጌታዬ አምላኬ ሆይ ልጅ ከሰጠኸኝ እስከ ዘመኑ ፍጻሜ ድረስ ለእግዚአብሔር ሰጣለሁ አለች። ከዚህ በኋላ መልአኩ ባልሽ ኢያቄም እነሆ ከገዳም መጣ፣ ከእርሱ ዘንድ ፍየል አለች፣ ወስደሽ በያት አለቻት። የእግዚአብሔር መልአክም ወደ ኢያቄም ሄደ። እነሆ እግዚአብሔር ጸሎትህን ልመናህን ሰምቶልሃል፣ ሚስት ሐናም ትጸንሳለች አለው። ኢያቄምም ይህንን ሰምቶ ታላቅ ደስታን ተደሰተ፣ እግዚአብሔር አምላክንም አመሰገነው። ከዚህ በኋላ ኢያቄም በጎቹ እረኞችን ጠርቶ ለጌታዬ ለአምላኬ መስዋዕት ቁርባን የሆኑ ዘንድ 2 በጎችን አምጡ፣ 12 ላሞችንም ለእግዚአብሔር ቤተ መቅደስ መስዋዕት ይሆኑ ዘንድ የበዓሉ ግብዣ ይሆኑ ዘንድም 8 በጎችን አምጡ አላቸው። እንዳዘዛቸውም አደረጉ። ኢያቄምም አመጣቸው። እረኞችም መንጋዎችም ከእርሱ ጋር ነበሩ። ሐናም ተነስታ በቤቷ በር ቆመች። ባሏ ወደ እርሷ ሲመጣ በተመለከተችው ጊዜ ወደ እርሱ ሄዳ አንገቱን አቀፈችው። እግዚአብሔር ይቅር እንዳለኝ ታላቅ በረከትንም እንደባረከኝ አላወቅሽምን? ዛሬስ መካን ልጅ የሌላት አይደለሽም፣ ጸንሰሻልና አላት። ኢያቄምም በዚች ዕለት ወደ ቤቱ ገብቶ አረፈ። በነጋታውም ተነሳ፣ መስዋዕትንም ይዞ እግዚአብሔር መስዋዕቴን ከተቀበለኝ በመስዋዕቱ ላይ የሚቀመጠው አክሊል በፊቴ ያለው እያለ በልቡ አሰበ። ከደቂቀ እስራኤል አንዱ መስዋዕትን ቁርባንን ለእግዚአብሔር ሲያስገባም እንደተቀበለው ይታወቅ ዘንድ ፊቱ በአክሊሉ ይታይ ነበር። ካልተቀበለው ግን ፊቱ በአክሊሉ ላይ አይታይም ነበርና። ኢያቄም መስዋዕቱን ባቀረበ ጊዜ በአክሊሉ ፊት እንደሚታዩ ሆኖ ተመለከተ። እግዚአብሔር ይቅር እንዳለኝ ጸሎቴንም እንደሰማኝ ልመናዬንም እንደተቀበለኝ ልጅም እንደሰጠኝ እነሆ አወቅሁ አለ። ከዚህ በኋላ ኢያቄም ከእግዚአብሔር ቤተ መቅደስ ተመልሶ በፍጹም ደስታ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ለሐና 9 ወር በሆናት ጊዜም ሴት ልጅን ወለደች። ሐናም አዋላጅቱን የወለድኩት ምንድነው አለቻት። 40 ቀን በሆናት ጊዜ ታጥባ ልብሷን ለበሰች። ብላቴናዋን ድንግል ማርያምን አጠበቻት። ለብላቴናዋ 7 ወር ሲሆናትም በእግሯ መሄዷን ትረዳ ዘንድ በእግሯ ቆመቻት። ይህች ብላቴና 7 እርምጃ ያህል ሄደች፣ ወደ እናቷ ጭንም ተመለሰች። እናቷ ሐናም ወደ እግዚአብሔር ቤተ መቅደስ እስከምትወስዳት ድረስ ሕያው እግዚአብሔር በመሬት ትመላለስ ዘንድ አልተዋትም አለች። ከዚህ በኋላ ማደሪያ ይሆናት ዘንድ ትንሽ ቤት ሰራችላት። 1 ዓመት እስኪሆናት ድረስ በዚያ አስቀመጠቻት። ያን ጊዜ ኢያቄም ግብዣ አደረገ። ከደቂቀ እስራኤል ወገን የሆኑ ካህናትን፣ ሽማግሌዎችን፣ ሹማምንትን ጠራቸው። ሁሉንም አጠገባቸው። ኢያቄምም ይህችን ብላቴና ወደ ሊቀ ካህናት አመጣት። ሁሉም ይህችን ብላቴና እግዚአብሔር ይባርክሽ፣ ኃይል ታላቅ ጽንዓትም ይስጥሽ፣ እስከ ዘላለሙ አሜን እያሉ ባረኳት። ሕዝቡም አሜን ይሉ ነበር። ከዚህ በኋላ ወደ ሊቀ ካህናቱ ወደ አለቆችም ወደ ሕዝቡ ወሰዷት። ሁሉም በየስማቸው
በአርያም የሚኖሩ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ይህችን ብላቴና የማይለይ ታላቅ በረከትን ይባርክ እያሉ ባረኳት። ከዚህ በኋላ እናቷ ሐና ወስዳ ቤቷ እስከሚሰራላት ድረስ በዚያ ቤት አስገባቻት። ሐናም እግዚአብሔርን በቅዱሳኖቹ ምስጋና ፈጽሜ አመሰግነዋለሁ፣ እቀድሰዋለሁ፣ ከፍ ከፍ አድርገዋለሁ። በእኔ ላይ የስድብን ቃል የመዋረድን ነገር ከኔ አስወግዷልና በደቂቀ እስራኤል ዘንድም ልጅን ሰጥቶኛልና አለች። ግብዣው ከተፈጸመ በኋላ ተነስተው የእስራኤል አምላክን እያመሰገኑ በፍጹም ደስታ ወደ ቤታቸው ገቡ። እመቤታችን ለወዳጆቿ መገለጧ። አባቶች ወንድሞች ሆይ በመፍራት በመንቀጥቀጥ በቀናች ሃይማኖት ሆናችሁ የምነግራችሁን ስሙ። ባለፈችዋ ዕለተ ሰንበት የሌሊቱን ጸሎት ፈጽመን እኔና ወንድሞቼ ኤጲስቆጶሳትም ለብቻችን ተኝተን ሳለን እመቤታችን ቅድስት ድንግል ማርያም ተገለጠችልን። እኔም እመቤታችን ወዳለችበት ቦታ ወጣው፣ እጄን ዘርግቼ ቆምው፣ ጸለይኩ፣ እግዚአብሔርንም ማለድኩት። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ የእግዚአብሔርን ሕግ እስከሚወስኑ እስከሚማጸኑ ድረስ በኒቅያ የተሰበሰቡትን ሊቃውንት እንደሰማቸው እኔንም ስማኝ። ሐዋርያው አትናቴዎስንም ከችግር ሁሉ እንደረዳኸው እኔንም ለመንግሥተ ሰማያት የተዘጋጀው አድርገኝ። ዘወትር እንደምትሰማኝ የተቀደሰ ስምህን ለመጥራት ከሚወዱትም ጋር እንዳለ ቅርብ እንደሆንክ አውቃለሁ። ጌታ አምላኬ ሆይ ይቅር በለኝ። ከታናሽነቴ ጀምሮ እስከዚች ሰዓት ድረስ የተገዛውልህ እኔን ወደ ኋላ አትመልሰኝ። ወደዚህ ዓለም መምጣትን በዚህ የገዳም ቤት ማደርህንም ትገልጥልኝ ዘንድ እለምንሃለሁ። ይህ ቤትም የተቀደሰ ስምህን ያመሰግኑበት ዘንድ ትልቅ ቤተ ክርስቲያን እንዲሆን ክብሩንም ከፍ ታደርገው ዘንድ ለአንተ ችሎታው ይቅርባይነቱም አለህና እርዳኝ። አንተ ገር ከአባት ከመንፈስ ቅዱስ ጋር ቸር ነህና ዛሬም ዘወትርም ለዘላለሙ አሜን። እንዲህ በጸለይኩ ጊዜም ታላቅ ብርሃን ተገለጠልኝ። ፀሐይ የወጣም መስሎኝ ነበር። የብርሃን ዙፋንም ተመለከትኩ። በላዩም የሴቶች ንግሥት ቅድስት ድንግል ማርያም ተቀምጣበት ነበር። በእርሷ ላይ ካለው ብርሃን ብዛት የተነሳ ፊቷ እንደ ፀሐይ ይበራ ነበር። በዓለም ውስጥ ይህንን ታላቅ ምስጋና ማየት የሚቻለው የለም እስከሚባል ድረስ ብርሃንን ተጎናጽፋ ነበር። በፊቷም ሚካኤልና ገብርኤል አእላፍ መላእክት ይሄዱ ነበር። በተመለከትኳቸው ጊዜም በምድር ላይ በግንባሬ ወደቅኩ፣ እንደ በድንም ሆንኩ። ቅዱስ ሚካኤልም አነሳኝ፣ ፍርሃትና ድንጋጤ ከኔ አስወገደ። እርሷም አነጋገረችኝ። እኔ ቅድስት ድንግል ማርያም ነኝ፣ ተነሳ አትፍራ፣ ወዳጅ ሆይ ሰላምታ ይገባሃል። ስለ ሃይማኖቱ የሚጋደል ተጋዳይ ፈረሰኛ ሆይ ለአንተ ሰላምታ ይገባል። በቤተ ክርስቲያን ውስጥ ያለ ጽኑ ማዕዘን ሆይ ሰላምታ ላንተ ይገባል። ተነስ ተጽናና፣ እኔ ሰማይና የምድር ንጉሥ እናቱ እንደሆንኩም ተረዳ። ሰማይና ምድር ሊወስኑት የማይችሉት እኔ 9 ወር ከ5 ቀን በማኅፀን ወሰንኩት። በፈቃዱ ዓለምን ሁሉ የሚመግበውን ከጡቶቼ ወተትን አጠባሁት። እኔም ከይሁዳና ከዳዊት ወገን ከሚሆን የተገኘው የኢያቄምና የእናቱ ሐና ልጅ ነኝ። በተወደደው ልጄ ፈቃድም ተገለጥኩልህ። ስለዚህ ቤት ከኢየሩሳሌም ወደ ግብጽ ስለመውረድ የለመንከኝን ከእኔም የምትሻውን አሳይሃለሁ። ይህን ቤትም ስለ ትሕትናው በዓለም ሁሉ ላለው ትውልድ ምስክር ይሆኑ ዘንድ ተወው። የተወደደ ልጄ ምድራዊ ክብር በሆነ በዙፋን ከፍ
በዙፋን ከፍ ከፍ ይል ዘንድ አልወደደም። በደመና ይጫን ዘንድ ሰው በሚጫንበት በፈረስም ይጫን ዘንድ አልወደደም። ይህ ምድራዊ ክብር ነውና። ነገር ግን ከኢየሩሳሌም እስከዚህ ቤት ድረስ በእጅ የተሸከምኩት በዚያ ዘመንም በውስጧ ተቀመጥን። እኔም በትሕትና ሆኜ የጌታዬና ስትሆኚ ወደ እኔ ትመጭ ዘንድ እኔ ምንድነኝ ያለችውን የኤልሳቤጥን ቃል አሰብው። ከአቅሜ በላይ ያከበርከኝ ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ አልው። መልሶም ታኦፊሎስ ሆይ የልብህን ጆሮ ክፈተው፣ በዚህች ዕለት የምነግርህን አስተውለው፣ በወረቀትም ጻፈው። እስከ ዓለም ፍጻሜ ድረስ ለመታሰቢያ ይሆን ዘንድ በየሀገሩ በየቦታው አድርሰው። ኢየሱስ ክርስቶስን በወለድኩበት ጊዜ ኮከብ ወደ ምስራቅ ታየኝ። ከብርሃኑ ታላቅነት የተነሳ ከዋክብቱ ብርሃናቸውን ሰወሩ። እኔ ግን በቤት ነበርኩ፣ ዘወትር አስፈራው። እኔ ድንግል ነኝና የሚላከኝም አልነበረም፣ ማንንም አላውቅም። የእናት የመጀመሪያ ልጇም እኔ ነኝ። ከመካኗ ከኤልሳቤጥ በቀር ከሚወልዱ ሴቶች ጋር ፈጽሜ አልተቀመጥኩም። ለመውለድ በደረሰች ጊዜ ጎረቤቶቿ የሚያስፈልጋትን ሁሉ አዘጋጁላት። እኔ ግን ልብስ አልነበረኝምና ብፈልግ ከማቅና ጨርቅ በቀር አላገኘሁም። የተቀደሰ ሥጋውንም በጨርቅ ጠቀለልኩት። በአጠገቤም ላሞች የሚቆሙበት በረት ነበር። ሕፃኑንም በዚያ አስተኛሁት። በዚያ ያሉ ላሞችና አህዮችም የሚሰግዱለት። ዕለቱ ብርድ ነበርና በትንፋሻቸው የሚያሞቁት ነበር። ዕለቱም ታኅሳስ 29 ቀን ነበር። ያን ጊዜ መላእክት ሱራፌልና ኪሩቤል በየወገናቸው እየመጡ ይሰግዱለት፣ በአንደበታቸው የሚያመሰግኑት ነበር። ይህች ዕለት እግዚአብሔር ያዘጋጃት የመረጣት ናት የሚሉ ነበር። ወደ እኔም እየመጡ ያመሰግናሉ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ በኃጢአት የጠፉ ሕዝቦቹን ያስተምር ዘንድ የመጣ የማኅፀንሽ ፍሬ የተባረከ ነው። አንቺም ነውር የሌለባት ሙሽራ ነሽ፣ ሸንገላም የለብሽ። አንቺ የጌታችን እናት የተከበርሽ ርግብ ነሽ። በአንቺ አማካኝነት ለተገለጠው የሕያው ንጉሥ እናት ሆይ ንግሥት ነሽ እያሉ አመሰገኑ። የዓለሙ ሕይወት ለመሆን በሥጋ ተወልዶ ያየን እኛም ብፁዓን ነን። ቅዱስ ገብርኤልም በብሩህ ገጽ በደስታ ወደ እኔ ቀረበ፣ ሰገደልኝም። አስቀድሞ በአንቺ ላይ ስለሚገለጠው ያበሰርኩሽ ይህ ነው። በስሙ ለሚያምኑት ሕዝቦች ሁሉ ምሕረትንና ሕይወትን የሚያድል ነው። በክብር ለሚገዙለትም እንዲሁ። ከዚህ በኋላ ዮሴፍ መጣ፣ ከእርሱ ጋር ሰሎሜ መጣች። ተመልክታም ታላቅ ደስታን ተደሰተች። ሕፃኑን በበረት ተኝቶ በተመለከተችውም ጊዜ ሰገደችለት፣ በእጇም አቀፈችው። ዛሬ ዓይኖቼ ደስታን የተመለከቱ እኔ ብፅዕት ነኝ። ወደዚህ ዓለም የመጣውን የበደለኞችን ኃጢአት ይቅር ትል ዘንድ ነው፣ እኔ ከእነርሱ ወገን ነኝ አለች። ወደ እኔ ተመልሳም ነቢያት ሁሉ የተናገሩለት የጌታ እናት ሆይ አንቺ ብፅዕት ነሽ፣ ከድንግል ጌታ ይወለዳል ብለው ነበርና ባሪያሽ እኔም ካንቺ አልለይም፣ እስከምሞት ድረስም አገለግልሻለሁ አለቻት። ከዚህ በኋላ እረኞቹ ከታያቸው ብርሃን የተነሳ ወደ እርሱ መጡ። የዓለሙ ሁሉ መድኃኒት አንተ ነህ እያሉ እየጮሁም በበረቱ ሰገዱለት። በእውነቱ አንተ የእግዚአብሔር ልጅ መሆንህን እንዳስተማሩን መለኮታዊ ክብርህን ያየን እኛም ብፁዓን ነን፣ እንደሰማነው ለማየት ታድለናልና አሉ። ወደ እኔ ተመልሰውም በምድር ካሉ ሁሉ ሴቶች ይልቅ ብፅዕት ነሽ፣ የወሰነችው ማኅፀንሽም ብፅዕት ናት፣ እያጠቡ ያሳደጉት ጡቶችሽም ብፁዓን ናቸው፣ ለዓለም ሁሉ ሕይወትን ወልደሽልናልና አሉኝ።
የሆነውን የመላእክቱን ቁጥር በሰማይ ለእግዚአብሔር ምስጋና ተገባ። በምድርም እርቅ የተወጠነ ተጀመረ። የሰው ግዑዛኑ ይሰጠው ዘንድ እያሉ ሲያመሰግኑ ያዩትን የሰሙትንም ተናገሩ። የሰማው ሁሉም አደነቀ። እኔም ከዚህ በኋላ ምን ይደረግ ይሆናል አልኩ። በስምንተኛው ቀንም እንደ ኦሪት ሕግ ይገዝሩት ዘንድ መጡ። ከመጸነሱ በፊት መልአኩ እንደነገረኝም ስሙን ኢየሱስ አልኩት። የእመቤታችን ረድኤቷ ልመናዋ የልጇ የወዳጇ ቸርነት በእውነት ለዘላለም ይደርብን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን መልኳን እናሰማለን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒቅ ውስጥ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገልአድ ተራራ እንደሚወርድ ፍየል መንጋ ለተለመለመው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ። ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያች የሚመካባት እመቤት ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት አይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በውስጥ በአፍአ ንጽሕት ነሽ። እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍህም ያነጻይ ዘንድ ሰማያዊውን ቄስ ሱራፊን እዘዥልን። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እሱ የተንኮል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንንት ሰላምታ ይገባል። የቀያፋና የሃና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውኃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ አድኝኝ
የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው ሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለኔም የሕይወቴ መሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳም አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጌደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥቦ እንደነጹ መንጎች ጽድዋን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ ልሻምና። እመቤቴ ማርያም ሆይ የማዕርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋ ያንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረጽ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላይ ላይ ቢያነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጭው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋሽሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካም ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሰለሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽህናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በንዝህላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሰራበት ዕድሜ ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ ሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግል አመሰግነው ዘንድ ቀና መንገድ ይምራ በይኝ። እመቤቴ ማርያም ሆይ
ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ እየት አላቃጠለውምና። ድንግል ሆይ ያለ መዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ ሀገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቋ አንቺ አለሽለትና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነች ጽንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጭቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጌጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወተ ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወርቶችሽ ሰላምታ ይገባል። መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ ባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ አእዳው ኩርማንሽን ክርንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንከሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት ሀገር ታኖሪ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜው ዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ ማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጭኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸጽ ሳይኖርባቸው ከመሃል እጅሽ ለበቀሉ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጅብኝ፣ የልቤ ጭንቀቴ ነውና። እመቤቴ ማርያም ሆይ አደፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኝሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና።
እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽህናን የወርቅ አሽከንታብ ላንጀረገገው ሽንጥሽ ሰላምታ ይገባል። ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን፣ ስለዚህ የኔን ባለሟል ስትሆን ማን ነው የሚደፍርህ የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ማርያም ሆይ ኃይልሽ የበደለ ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ ማልድሻለሁ፣ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽም ፀሐይ መውጫ መግቢያ ነውና። ድንግል ሆይ ከተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላያቶችሽ ሰላም እላለሁ። የክህነት ቅብአ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ፣ ስለኔ ሆኖ ልጅ ወዳጄ በጉባኤ መካከል ረዳት ይሆንሃልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባህር የተገኘሽ የዳዊት ልጅ ነሽ። ከበደል የነጻ ዘንድ ምሳሌ በማይገኝለት ባህር መነሳንስ በሂሶጵ እርጭኝ፣ በሕይወት ውሃም አጥበሽ ከበረዶ የነጻው አድርጊኝ። እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰሪ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቀስራ ልጅ እመቤቴ ሆይ ከዚች የጨለማ ዓለም ጻር መከራ አድኝኝ፣ መንገዷ የጠበበ መተላለፊያዋ ጠማማ ነውና። እመቤቴ ማርያም ሆይ በነዋይ መቅደስ ለሚመስል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅ እንመስልሻለን። የአዝመሪ ልብ የሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅ ሻንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ወይም ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሩ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና። ድንግል ሆይ ናርዱ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋራ ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ
ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአት ተሰረየችልህ፣ ጸሎትንም ወደ ሰማይ አሳረግኩልህ በይኝ። እመቤቴ ማርያም ሆይ ለእህቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽህና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የእሊያ የደጋጎች አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዋዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖችሽ ጋር አብሬ እኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሽ ውሰጅኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሳተ ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጠዋት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብጽ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በሾህና በበረሃ ረሞጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ጽላት ነሽ። እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽም ያፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6 እና 4 ተደምሮ 10 ለሚሆን ለእግር ጣቶችሽ ሰላም እላለሁ። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደበቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ ማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል።
የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላ ፊትሽን ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻር ከስጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯን በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ ከባለሟልነት ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካም ያሳርፊያት፣ ክብሯም ከደጋጋ አባቶች ክብር ጋራ ያነሰ ይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላምታ ይገባል። ከወርቅና ከብር ይልቅ የተለየ የጥራት ባህር ያለውና። ድንግል ሆይ የወይን ተክል ቦታዬ ነሽ እኮን። ለገናናው ስምሽ አቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርግልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ ለሆነና መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺ እንደ እናት አባት አድርጌሻለሁ። እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒ ከሳባዊ ሽቶ አፈር ከአፌር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁት በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንጻ ይገኝበታል። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደረ አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገንሽ የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለውልህ በይው። ድንግል ሆይ ክርስቲሎ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማህፀንሽ ነባቢነት ያለውን የሽቶ አበባ አስገኝቷልና። እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼ ቁጥርም አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ቁጥር ሁሉ አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያልኩ የድንግልናሽን ምስጋና አፌ
ሁል ጊዜ ይናገራል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።